የኢንዱስትሪ ሚኒስቴር የአምራች ኢንዱስትሪ ዘርፉ ከነበረበት በአማካኝ 46 በመቶ የማምረት አቅም ወደ 65 በመቶ ማደጉን አሳውቋል። ሚኒስቴር መስሪያ ቤቱ አክሎም አምራች ኢንዱስትሪዎች ከውጪ ገባ የነበረን ምርት በሀገር ውስጥ አምርቶ በመተካት ረገድ ቀድሞ ከነበረው የ$350 ሚሊዮን የገቢ ምርት ወደ $4 ቢሊዮን ማሳደግ መቻሉንም አሳውቋል። የኢንዱስትሪ ሚኒስቴር ይህንን ያሳወቀው ከአምራች ኢንዱስትሪ የግሉ ዘርፍ ተቋማትና ማህበራት ተወካዮች ጋር በመከረበት የውይይት መድረክ ላይ ነው። ፍስሐ ደሳለኝ ተጨማሪ ዝርዝር መረጃ አለው። የኢንዱስትሪ ሚኒስቴር የአምራች ኢንዱስትሪ ዘርፉን የማምረት አቅም ይበልጥ ለማሳደግ ያስችላል ያለውን የውይይት መድረክ ከግሉ የአምራች ዘርፍ ተቋማትና ማህበራት ጋር ዛሬ መክሯል። ሚኒስቴር መስሪያ ቤቱ በዚሁ የውይይት መድረክ እንደተናገረው በኢንዱስትሪው ዘርፍ የተፈጠሩ እድሎች ለአምራቾች ምርታማነት የላቀ ሚና አላቸው ብሏል። መንግስት ለኢንዱስትሪ ዘርፉ በሰጠው ትኩረት ምርታማነት እንዲጨምርና የዘርፉን እድገት ማሳደግ የሚያስችሉ የፖሊሲ የስትራቴጂክና የተቋማት ቅንጅታዊ አሰራር የሚያጠናክሩ ማሻሻያ ስራዎች ተሰርተዋል ተብሏል። ይህ በመሆኑም እንደ ሀገር የኢንዱስትሪው የገበያ ድርሻ 30 በመቶ እንደነበረና አሁን ላይ ድርሻውን 45 በመቶ ከፍ ማድረግ መቻሉን የኢንዱስትሪ ሚኒስትሩ መላኩ አለበል ተናግረዋል። ሚኒስትሩ አክለውም የአምራች ኢንዱስትሪው ዘርፍ የማምረት አቅም እያደገ መምጣቱንና ታኪ ምርቶችንም በሀገር ውስጥ የማምረት አቅሙ እየጨመረ ነው ብለዋል። ከዚህ በፊት ወደ 46% የማምረት አቅም አጠቃቀም ወርደው ነበር ኢንዱስትሪዎች። ይሄ በተለያዩ ችግሮች ምክንያት በውስጣዊም በውጫዊ ችግሮች ምክንያት ነው። ይሄንን ለመፍታት በኢትዮጵያ ታምርት ንቅናቄና እንደ ሀገር እየተወሰዱ ባሉ ልዩ ልዩ እርምጃዎች ከ46% አሁን ወደ 65.02% ደርሰዋል። አንዳንዶቹ 80 እና 90% የደረሱ አሉ። አንዳንዶቹ በአቨሬጅ ከ60 ዝቅ ያሉ አሉ። አማካኙ ተወስዶ ሲታይ ግን 65.02 ነው። ከዚህ በፊት ከ340-50 ሚሊዮን ዶላር በላይ አልፎ የማያውቀውን የገቢ ምርት መተካት አቅም ወደ 4.53 ቢሊዮን ዶላር ማድረስ ተችሏል። ሚኒስትሩ አክለውም በየዓመቱ ወደ ዘርፉ የሚገባው የሰው ኃይልም ቀድሞ ከነበረበት ከ174,000 ገደማ የስራ ዕድል ፈጠራ ወደ 300 ከፍ እንዲል ማድረግ መቻሉን ተናግረዋል። ከዛሬ 4 ዓመት በፊት ወደ 174,000 ነበረ በአመት የስራ ዕድል ይፈጠር የነበረው። አሁን በአመት ከ300,000 በላይ በማኑፋክቸሪንግ ኢንዱስትሪ ብቻ የስራ ዕድል እየተፈጠረ ነው። የስራ ዕድል መፍጠር ብቻ ሳይሆን አነስተኛና መካከለኛ ኢንተርፕራይዞችን በሊዝ ፋይናንስ ብድር እንዲያገኙ በማድረግ የስራ ዕድል ብቻ ሳይሆን የሀብት ዕድልም እንዲያገኙ ለማድረግ ተችሏል። በጣም በርካታ ቁጥር ያላቸው ከ6,000 በላይ የሚሆኑ ኢንተርፕራይዞች ብድር እንዲያገኙ ለማድረግ ተችሏል። አመላለሱንም ስናየው ከሌላው በጣም በተለየ ሁኔታ 98.2% 1.8% ብቻ ነው ያልመለሱት። ያም በተለያዩ ምክንያቶች ሌላው እጅግ በጣም ከፍተኛ የሆነ በሆነ መንገድ ብድራቸውን እየመለሱ የስራ ዕድልም እየተፈጠረላቸው ሀብትም እያፈሩ። ሚኒስትሩ መላኩ አለበል ጨምረውም ከውጭ የሚገቡ ምርቶችን በሀገር ውስጥ አምርቶ ከመተካትና ለወጣቶች አዳዲስ የስራ ዕድል ከመፍጠር ባሻገር ከማኑፋክቸሪንግ ዘርፍ የሚገኘው የገቢ ግብርም በእጅጉ እንዲሻሻል መሰራቱን ገልጸዋል። ባለፈው 2017 በጀት ዓመት አንድ አምራች ኢንዱስትሪ 17 ቢሊዮን ብር ግብር ለመንግስት መክፈሉን አቶ መላኩ አለበል ተናግረዋል። ከማኑፋክቸሪንግ ኢንዱስትሪ የሚገኘው የግብር መጠንም በከፍተኛ ሁኔታ አድጓል። ለምሳሌ አንድ ፋብሪካ 2017 ብቻ 17 ቢሊዮን ብር ለመንግስት ግብር ከፍሏል። ትርፍ ማለት ነው። አንድ ፋብሪካ አንድ ኩባንያ። ሶስተኛው ኤክስፖርት ነው። ኤክስፖርት በዓለም አቀፍ ደረጃ ከአገዋ ስንወጣ የራሽያና የዩክሬን ጦርነት የመሳሰሉት ነገሮች ተጨምረው ቀደም ሲል ከነበረን ፐርፎርማንስም የመውረድ ምልክት ነበር ሲያሳይ የነበረው። አሁን እየተሰሩ ያሉ ስራዎች ከዚህ በፊት ከነበረን አፈጻጸም ከፍ ወዳለ ደረጃ የ2017 እንኳን ብናይ ቀደም ሲል ከነበረው በ9% ከፍ ያለ ነው። የባለፉት 2 ወራት የ2018 የሐምሌና የነሐሴ ወር አፈጻጸም ስናየው ደግሞ ከባለፈው አመት ከ40% በላይ ጭማሪ ነው እድገት እያሳያለው። ሚኒስትሩ መላኩ አለበል አክለውም የአምራች ኢንዱስትሪው ዘርፍ ከዚህም በላይ ለማሳደግና ውጤታማ ይሆን ዘንድ ሁሉም የማኑፋክቸሪንግ ዘርፍ ማህበራት የ1 ዓመትና የ5 ዓመት ስትራቴጂክ እቅድ እንዲያዘጋጁ ማሳሰቢያ መሰጠቱና ስምምነት ላይ መደረሱንም ተናግረዋል። የመድረኩ ዋና ዓላማም የአምራች ኢንዱስትሪ ዘርፍ ማህበራቱ እቅድ ከማዘጋጀት በተጨማሪ ጠቅላላ ጉባኤ እንዲያካሂዱና የየማህበራቱን አቅም ሊያጎለብቱ የሚችሉ አመራሮችን አወዳድረው እንዲመርጡ ጭምር ነው ብለዋል። የግል ሴክተር የመሪነቱን ሚና መያዝ መቻል አለበት። የመንግስትና የግል ሴክተሩ ሚና ስለተለየ መንግስት የፈለገ ሚናውን ቢወጣ የግል ሴክተሩ ደግሞ የራሱን ሚና መወጣት ካልቻለ ውጤት ማምጣት አይቻልም። ስለዚህ ጠንክሩና
ፖሊሲዎቹ እንዲፈጸሙ አድርጉ። መሻሻል ያለባቸው ፖሊሲዎቹም እንዲሻሻሉ ጥረት አድርጉ። የፕራይቬት ሴክተሩን ጥቅም አስከብሩ። በዚህ ሀገር ትጠቀማለችና በኢኮኖሚ ውስጥ የሚኖረውን ሚና ማሳደግ ይቻላል ነው መሰረታዊ ጉዳዩ ይሄ ነው። ስለዚህ እየፈለግን ያለ ነው ምንድነው ሜዳውንም ሰተናል ፈረሱንም ሰተናል ተጠቀምና ጋልበህ መድረስ የምትፈልግበት ደረጃ ላይ ድረስ። በፌዴራል ደረጃ በአጠቃላይ 53 የአምራች ኢንዱስትሪ ማህበራት የሚገኙ ሲሆን 33ቱ ዘርፉን ለማሳደግ በሚወጡ ፖሊሲዎች፣ ስትራቴጂዎችና ጥናቶች ላይ ተሳትፏቸው ከፍ ያለ ነው ተብሏል። ጠቅላይ ሚኒስትር አብይ አህመድ ለኢሬቻ በዓል የእንኳን አደረሳችሁ መልእክት አስተላልፈዋል። ኢሬቻ የኦሮሞ የምስጋና ስርዓት ነው ያሉት ጠቅላይ ሚኒስትሩ በዓሉ የኦሮሞ ሕዝብ ፈጣሪ ላደረገለት ሁሉ በማመስገን ለሚመጣው ጊዜ ደግሞ ምህረትን በመለመን ውዳሴ የሚያቀርብበት ስነ ስርዓት መሆኑን ጠቅሰዋል። በጥንት የኦሮሞ ፍልስፍና ውስጥ ኦሮሞ ለውሃ ትልቅ ስፍራ አለው ያሉት ጠቅላይ ሚኒስትሩ የዘንድሮ ኢሬቻ ኢትዮጵያ የዜጎቿን የኢነርጂ ፍላጎት ለማሟላት የአባይን ወንዝ በመገደብ ታላቁን የህዳሴ ግድብን ባስመረቀችበት ማግስት የሚከበር መሆኑ ደስታችን ድርብ ያደርገዋል ሲሉም በመልእክታቸው ላይ ገልጸዋል። ኢሬቻ የኦሮሞ የምስጋና ስርዓት ነው። ሰውም ሆነ የተዘራ ዘር ፍሬ የሚያፈራው በፈጣሪ ድጋፍና እርዳታ ነው ብሎ የሚያምነው የኦሮሞ ህዝብ ኢሬቻ ሲደርስ ፈጣሪ ላደረገለት ሁሉ በማመስገን ለሚመጣው ጊዜ ደግሞ ምህረትን በመለመን ውዳሴ እንደሚያቀርብ ይነገራል። በጥንት የኦሮሞ አባቶች ዘንድም ለውሃ ትልቅ ስፍራ ይሰጣል። ውሃ የንጽህና ምንጭ የፍጥረትና የህይወት መሰረት እንደሆነም ይታመናል። በዚህ የተነሳም የኦሮሞ ህዝብ ፈጣሪውን ሲያመሰግንና ምህረትን ሲለምን ፈጣሪ አምላክ የፍጥረታት አምላክ የቡርቃ ወለቡ ወይም የወለቡ ምንጭ አምላክ ብሎ እንደሚጸልይ ነው የሚነገረው። እንግዲህ ስለ ኢሬቻ የችን ታክል ካልናችሁ በነገው ዕለት በመዲናው አዲስ አበባ የሚከበረውን የሆረ ፊንፊኔ ኢሬቻ በዓልን በምክንያት በማድረግ ከዛሬ ከቀኑ 6 ሰዓት ጀምሮ የፕሮግራሙ እስከሚጠናቀቅ ድረስ ለተሽከርካሪ ዝግ የሚሆኑ መንገዶችን ደግሞ እንጠቁማችኋለን። በዓሉ ተከብሮ እስከሚጠናቀቅ ድረስ ከሜክሲኮ አደባባይ፣ ከብሔራዊ ቤተ መንግስት፣ ከወሎ ሰፈር፣ ከቄራ፣ ከቅዱስ ዑራኤል፣ ባምቢስ፣ ከጋዜቦ አደባባይ፣ ከአጎና ሲኒማና ከለጋሃር መብራት ወደ መስቀል አደባባይ የሚሄዱ መንገዶች እንዲሁም ከለጋሃር መብራት ከቴሌ ማቋረጫ ከራስ ሆቴል ወደ ስታዲየም የሚወስዱ መንገዶች ለተሽከርካሪ ዝግ እንደሚሆኑ አውቃችሁ አማራጭ መንገዶችን እንድትጠቀሙ ፖሊስ አሳስቧል። በዓሉ ወደሚከበርበት ስፍራ የሚመጡ ታዳሚዎችም ለጋራ ደህንነት ሲባል ፍተሻ መኖሩን ተገንዝበው አስፈላጊውን ትብብር እንዲያደርጉ የተጠየቀ ሲሆን በዓሉ በሚከበርበት ስፍራ ዙሪያና በአካባቢው ለረጅምም ሆነ ለአጭር ጊዜ ተሽከርካሪ አቁሞ መሄድ በፍጹም የተከለከለ ነው ተብሏል። በሌላ በኩል የአዲስ አበባ ትራንስፖርት ቢሮ ከኢሬቻ አከባበር ጋር ተያይዞ ለመንገድ ትራንስፖርት ደህንነት ሲባል ከዛሬ ከቀኑ 5 ሰዓት እስከ ነገ ቅዳሜ መስከረም 24 ቀን 2018 አመሻሽ 12 ሰዓት ድረስ በመዲናዋ የሞተር ብስክሌት የትራንስፖርት አገልግሎት መከልከሉን አስታውቋል። ስድስተኛው የኢፌድሪ የህዝብ እንደራሴዎችና የፌዴሬሽን ምክር ቤቶች 5ኛ ዓመት የሥራ ዘመን የመክፈቻ ስነ ስርዓት ሰኞ መስከረም 26 ቀን 2018 ዓ.ም እንደሚካሄድ የህዝብ እንደራሴዎች ምክር ቤት አስታውቋል። ሰኞ ከቀኑ 8 ሰዓት ጀምሮ ይካሄዳል በተባለው የመክፈቻ ስነ ስርዓት ላይም የኢፌድሪ ርዕሰ ብሔር ታዬ አጽቀሥላሴ ሁለቱ የፌዴራል መንግስት ምክር ቤቶች ዓመታዊ ስራቸውን መጀመራቸውን በመግለጽ የፌዴራል መንግስቱን ዓመታዊ እቅድ ያቀርባሉ ብሏል። ምክር ቤቱ የምክር ቤቶቹ መክፈቻ ላይ የተለያዩ ሀገራት አምባሳደሮችና የዓለም አቀፍ ተቋማት ተጠሪዎች፣ የሃይማኖት አባቶች፣ የሀገር ሽማግሌዎችና ታዋቂ ሰዎች፣ የተፎካካሪ ፓርቲ አመራሮችና ሌሎችም ጥሪ የተደረገላቸው ተጋባዥ እንግዶች የሚገኙ ሲሆን የፌዴራል መንግስት በአዲሱ 2018 ዓመት ሊሰራቸው ያሰባቸውን ዋና ዋና ስራዎች በርዕሰ ብሔሩ ንግግር የሚጠቁምበት በመሆኑ በብዙ መልኩ ተጠባቂ ያደርገዋል። ኢትዮጵያ ከዲያስፖራው በህጋዊ መንገድ የሚላከውን ገንዘብ ሙሉ በሙሉ መጠቀም ከቻለች በአመት ከ35 ቢሊዮን ዶላር በላይ ማግኘት እንደምትችል የኢትዮጵያ ንግድ ባንክ ፕሬዝዳንት አቤሳኖ ገልጸዋል። ፕሬዝዳንቱ በደቡብ አፍሪካ ፕሪቶሪያ ከኢትዮጵያውያንና ትውልደ ኢትዮጵያውያን ጋር ባደረጉት ውይይት ኢትዮጵያ አሁን 7.2 ቢሊዮን ዶላር ያገኘች መሆኑን ጠቁመው ይህም 22 በመቶ ብቻ እንደሆነ ተናግረዋል። ሌላው 78 በመቶ ወደ ሀገር ውስጥ እየገባ እንዳልሆነ የጠቆሙት ፕሬዝዳንቱ ዲያስፖራው በሬሜታንስ በኢንቨስትመንትና በሌሎችም ዘርፎች እያደረገ ያለውን አስተዋጽኦ እንዲያጠናክርም ጠይቀዋል። የኢትዮጵያ ንግድ ባንክ በ2018 ዓ.ም ለዲያስፖራው 50 ቢሊዮን ብር ብድር ለመስጠት መዘጋጀቱን አብራርተዋል። የፌዴራል ሲቪል ሰርቪስ ኮሚሽነር መኩሪያ ኃይሌ አዲሱ የመንግስት ሰራተኞች የደሞዝ ጭማሪ
በዚሁ መስከረም ወር ጀምሮ ተግባራዊ እንዲደረግ ለሁሉም ክልሎችና ለሁለቱ ከተማ መስተዳድሮች መመሪያ አስተላልፈዋል። የተደረገው የደሞዝና የአበል ማስተካከያ መንግስት የመክፈል አቅም ኖሮት ሳይሆን የመንግስት ሰራተኛውን የኑሮ ጫና ለማቅለል ነው ሲሉም ተናግረዋል። ኮሚሽነሩ ጨምረውም የሚመለከታቸው አካላት ያለባቸውን ጫና ተቋቁመውም ቢሆን ለሰራተኛቸው ከዚህ ወር ጀምሮ አዲሱን የመንግስት ሰራተኞች ደሞዝ እንዲከፍሉ ማሳሰቢያ ሰጥተዋል።